ውዶችዬ ይሄ 300 ብር ነው ያለኝ። የኢትዮጵያ 300 ብር ነው። በዚህ በ300 ብር ምን ምንድን ነው የሚገዛዛው? እስቲ አብረን እስቲ እንመልከት ማለት ተከታተሉ ቪዲዮን እስከ መጨረሻው ማለት ነው። ምን እንደሚገዛልኝ አሳያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እየተከበራችሁ የተወደዳችሁ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንዴም ክርስቲያን ወገኖቼ ሰላም ብያለሁ። ውዶችዬ ለቻናሌ አዲስ ከሆናችሁ በቅንነት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ነው የምወዳችሁ የምትወዱኝ የማከብራችሁ የሀገሬ ልጆች ነበርተኞቹ ደግሞ ቪዲዮን በላይክ ጀምሩት ማለት ነው። ዛሬ ማሳያችሁ እንግዲህ ኢትዮጵያ ከ6 ወር በፊት ይሄ ብር ምን እንደሚገዛ ነው የማሳያችሁ ማለት ነው። አያችሁ የዲሃ ነገር ነው ይዞ መጥቻለሁ ብሩ ማለት ነው። ወላሂ ለአዚም አሁን ቦርሳዬን ሳይ አሁን ቦርሳዬን እንስል አግኝቼው ነው ማለት ነው። ወላሂ ነው ማለት አይትዝታ ታላላችሁ እና ይሄ ብር ምንድነው የሚገዛላችሁ መሰላችሁ? ይሄ 200 ብር ይሄ እንደዚህ ብር ወላሂ ሳላቢ ብር የለም ማለት ነው። የመጨረሻ ሳላቢ ብር ነው ይሄ ብር ማለት ነው። ይሄ 200 ብር ነው። ማለት ነው። ይሄ ብር ምንድን መሰላችሁ የሚገዛላችሁ ሽንኩርት መቶ እኔ ባለው ጊዜ ማለት ነው ከ6 ወር በፊት ነው የምነግራችሁ ነገራችን ላይ አሁን እኔ አላውቅም ከ6 ወር በፊት ማለት ነው። ይሄ ምን ይገዛላችኋል መሰላችሁ? ሽንኩርት 120 ብር ከሆነ 1 ኪሎ ሽንኩርትና ቲማቲም ደግሞ አንዳንድ ጊዜ ይጨምራል አንዳንድ ጊዜ ይቀንሳል ማለት ነው። 80 ብርም ያለ ቲማቲም 80 ብር ከሆነ ግማሽ ኪሎ ቲማቲም እና 1 ኪሎ ሽንኩርት ይገዛል ማለት ነው። ይገዛል። አዎ ይገዛል። ይሄ ብር ማለት ነው። ይሄ 200 ብር ታላችሁ። ማስታወሻ ከፈለጋችሁ ሰው ደውሉልኝ አቀርብላችኋለሁ። ይሄ ደግሞ እንትን ነው 100 ብር ነው። 100 ብር የኢትዮጵያ 100 ብር የኢትዮጵያችን 100 ብራችን። ይሄ ደግሞ ምን ይገዛላችሁ አልመስላችሁ? በነገራችን ላይ ድንች በጣም ነው የሚጨምረው። ለምን እንደው አላውቅም። ድንች አንዳንድ ጊዜ ሞቶ ሰውም ይሆናል ያኔ ብቻ አንዳንድ ጊዜ ደግሞ 130 ይሆናል። ስለዚህ ይሄ ደግሞ ምን ይገዛላችሁ አልመስላችሁ? እዚህ ጋር ስንት አለን? እዚህ ጋር 40 ብር አይደለም 80 ብር ከዚህ ጋር 80 ብር አይደለም የሚመለስልን 80 ብር 40 ብር ቲማቲማችንን እንገዛ 40 ብር ይቀርናል ማለት ነው። እዚህ ጋር ጨምራችሁ 130 ከሆነ 1 ኪሎ ድንች ይገዛላችሁ ማለት ነው። ይሄ ምን ይገዛል መሰላችሁ? ይሄ 300 ብር ነው ማለት ነው። ይሄ የሚገዛው 1 ኪሎ ሽንኩርት፣ ግማሽ ኪሎ ቲማቲም፣ 1 ኪሎ ድንች ይገዛል ማለት ነው። ይሄ ብር ማለት ነው። ይሄ ደግሞ ምንድነው የሚገዛው? 50 ብራችን 50 ብራችን ነው ማለት ነው። ይሄ ደግሞ ምንድነው የሚገዛው? ምን ዳማት ይገዛልሽ በነገራችን። ይሄ ደግሞ የ10 ብር ቃሪያ ነው። የ10 ብር ቃሪያ 4 ነው። 4 አንዳንድ ቦታ 5 አታከራከራችሁ ያረጉልኝ ይመረቁላችኋል አንድ ማለት ነው። ግን ክርክር የማይፈልግ ከሆነ ደግሞ እንዲሆነ ዝም ብሎ ጭቅጭቅ አልወድምና አንዳንዶቹ ውርርም ይሉባቸዋልና እንደዛ ነው ማለት ነው። ይሄ ማለት ነው የ10 ብር ቃሪያና ከዛ ደግሞ 40 ብር ደግሞ ምንድነው የሚገዛው አለ ብቻ እንደ አቅሙ ይገዛል ማለት ነው። ይሄ ያው እንደ አቅማችሁ ተካክራችሁ ወደ ቤታችሁ ትመለሳላችሁ። ይሄ ብር ግን ምንም አይደለም ወላሂ። ግን 300 ብር ብቻ ገበያ ዞም ሰው የለም ማለት ነው። ግን ያው እንደ አመት ይገበያያል ማለት ነው። እና ማን የናፈቃችሁ የኢትዮጵያ ብር የናፈቀው ማን ነው? እኔ አሁን ካቦሌ እህቴ ቤት ያደርሰኛል ማለት ነው። አሁን በር ለማንም አልደውልም ለራሴ ቀጥታ አሁን ለማሐቂያ ማንንም ባለበት ታይም ብሳፈር ማለት ነው ሻንጣ ምናምን ስለሌለኝ ማለት ነው። ይሄ አሁን ለምሳሌ ካቦሌ እዛ ድረስ 200 ብር ከዛ ደግሞ ጥቁር አንበሳ ያወርደኛል። ጥቁር አንበሳ ደግሞ አርባራማ ማዞሪያ ለአርባራማ ማዞሪያ ከመገናኛ 44 ማዞሪያ ሄዳለሁ ማለት ነው። ሰው ማላችበት አልሐምዱሊላህ። ይሄ ነው በቃ። ይሄ ወደ ብዙ ብር ያለ መስሎኝ ነው ግን ማለት ነው ሌላ ብር የለኝም።
በነገራችን ላይ እንደዚህ አይነት ቦርሳ ማለት እንዴት እንደዚህ የሚነገር ቦርሳ የማትወዱ ካላችሁ እንደዚህ አይነት ቦርሳ ትግስ ወላሂ በጣም ነው ደስ የሚለው ማለት ነው። እኔ በነገራችን ላይ በጣም ታሽኤና ይገዛ አምራስ ወላሂ 3-4 ነው ልጅ ጀምሮ ማለት ነው። ታርማን ይሻላል በጣም የምወዳቸው ቦርሳ ናቸው ማለት ነው። በጣም የሚመች ቦርሳ በቃ ሲኬልኝ ስትባልኮ የሆነ በቃ በጣም የምወደው ቦርሳ ይሄ ቦርሳ ማለት ነው። በጣም ማለት ነው። ሌላም አሉኝ እኔ ቦርሳ እኔ በነገራችን የሚነገር ቦርሳ ነው ምንም ብር የለም። ይሄ ደግሞ ትራንስፈር ነው የተቆራረጠልኝና የመጣሁበት ትኬት አያት እኔ ታችሁ አልጥልም ደረሰኝ የደሞ ከባንክ ቤት ብር አንድ ጊዜ ልስ ማለት ነው። ሁሉን ነገር ጨርሼ ማብራት ጠፋ። ይሄ ደግሞ የተመረመርኩበት ደረሰኝ ነው ማለት ነው። ደረሰኝ ታውቃላችሁ? ደረሰኝ የተመረመሩ እንደዚህ 900 ምናምን ከፍላ 9,000 ምናምን ከፍላችሁ ደረሰኝ አለው ማለት የተመረመርኩበት ደረሰኝ ሰጣኝ ነው። ግን ብር ባላወጣው ስንት ብር ነበር ላወጣ የነበረው ማለት ነው። አንድ ሺህ ብር። ይሄ ደግሞ የዛ ሀገር ፍልስ ነው። የዛ ሀገር ብር ነው። የኛ ሀገር ብር አይደለም። ማረው ላይ የኛ ሀገር ብር 10 ብር አሳያችኋለሁ። 10 ብር ዘኛው ቦርሳዬ ነው ያለኝ አለ የዘኛው ቦርሳዬ እና ይሄንን ይመስላል። ወዶችኛዋ ሞዳንቺ የምትወዱኝ እና ዛሬ የኢትዮጵያ ትዝታ ገበያ አብረን እንሂድና ገበያ አድርገን እንምጣና ምሳ እንስራ። በነገራችን ላይ ማለት ነው የከተማ ሰው ትሆኑ አንዳንድ ጊዜ ማለት ነው ገበያው ቀርጥስ በእንግራችሁ ማለት ነው ሩድ ባያርጋችሁ ነው። አሁን ለምሳሌ ምሳ በልቼ ነው የምሄደው ማለት ነው ገበያ። ለምን እንደዛ መሰላችሁ? አታክልት ስለሆነ ችግር የለውም አይነሳ ማለት ነው። አታክልቶች አይነሱ ጎመን እንደዚህ ምናምን ሽንኩርት። እኔ በነገራችን ላይ ሽንኩርትና ምናምን ነው የምገዛው። ምክንያቱም ሌላው በርበሬ ምናምን ነው የሚዘጋጀው መሰለኝ ለ6 ወር 7 ወር ለዓመት አንድ ጊዜ ነው የሚዘጋጀው። ምክንያቱም አትችሉትም አብሩን አባይ ወዲያው ብሪቱ ስትገኝ እንደዚህ ዲም አድርጋችሁ ግዝት